ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ቆይ አንደኛ ይሄን ትነግረኛለህ ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ ያሉ ደረት እየደቁ በቪዲዮ የመጣ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም አይ ዶንት ኬር ወደሽ ከተደፋሽ ቢረብሽ አይፋል ለአመዳም ያለሽ ለናንተ ጎጆ ሞሞ ያምሰል ከግርድና ወጣም ገረድ ነው ስሟ እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸው ልሞል አበዳና አላድርጎም እኛን አይወኩሉም አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል 10 ሰው ነው የተገኘው ስለሰሙን ነው 10 ሰው የተገኘው አብረሽ እኛም እኮ ወንድማችን ነቃ አንተ ሰርግ ላይ እኮ መምጣት ነበረብን አይደል እንደንትኑ ማለት ነው ግን ያደረጋችሁት ምንድነው የብሽሽቅ አደረጋችሁ በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር ሲቀጥል እኛ በእናንተ አንቀናም ቀንታችሁ ነው ስትል ቀደም ሰምቻለሁ እኔ ቅርታ አርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም ያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም በነገራችን ላይ አብርሽ ከጥላቻ እንዳታየው ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ እናንተ ጋር አይመጡ ስለዚህ እኛ የተናገርናችሁ በዚህ አንግል ነው በክፉ አንግል አትውሰዱ አንተ ራስህ አብርሽ ስለሚመለከተው እውነት አንተ አረብ ሀገር የምትወዳቸው አላችሁ አይደል ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን ሄዳችሁ እያየናችሁ ጎብኟቸው እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው እነሩታ እነማን ተሰባስባችሁ ማቲ ድራይቨሩን ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እናብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን የዛን ሰዓት እኛ ከአብርሽ ጋር እንስማማለን ማለሽ خلاص ይሄ ነው ሌላው ማቲን ይደውዬ ካንተ ጋር አወራለሁ እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን እንዳትስቂ ላይ ከፍ አድርግ ከብራቸው የለም ከኛ በላይ የሚወድቅላቸው የሚሞትላቸው የለም ከኛ በላይ እሱ ለኛ ተተዋለ እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል መታ ዋትስአፕ ላይ መታ ረጁ አለችኝ እነ አብርሽና ሩታ የሚባል ግሩፕ አለ እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላይ ደረሰኞችን አስወጥቼ ልክል ለምን ተሰጣ ለምን ተደረገለ እኔ አያገባኝም ግን ስለ እህቶቼ ድብና አድርጎ ያገባኛል ሳሙ ማልሳሙ ለነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብታለኝ ነገም ምላችኋለሁ ከነጉዲያም ምላችኋለሁ አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ ኢትስ ኦኬ ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ ማንን ነው የሚያናድዱት ማንንም እኮ አይናደድም የምትጎዳው እሷ የምትወድቀው እሷ ምን አገባል ግን ይሄን ነገር ማስቆም የምትችለው አንተ ነህ ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ ምክንያቱም አንተን ነው የሚሰሙት ገባህ አይደል ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንፃር ነው እየተደረገልህ ከሆነ ኦፍ ኮርስ እናገራለሁ እህቶቼ ናቸው ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶና ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አትዩ ከዛ ሲቀጥል ደግሞ ክብር ላልከው አንተ በስራቱ ክብር ትሰጣቸዋለህ አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ላንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል ገብተህ ማየት ትችላለህ እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው ያንተ ፊት ወደዛ ነው ገባ ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸው ነው ያላየው አንደኛ
አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቲዩብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ ምገባልኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነጎዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለ በጎች ምናምን የሚባሉት እኔ እምላቸዋለሁ። አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነጎዳም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለ? እኔ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ ነግራቸዋለሁ። ቴንክ ዩ። ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጥተው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይሄንን ጥያቄ ልጠይቀው። አታነሳም ጋይስ? አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ። ግን ደግሞ ምን አለ መሰለህ የሆነ አንተ ያደረካቸውን ነገሮች ይሄንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ስላነሳው ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ ወሳኝ ከሆነ ችግር የለውም። በጋራ በቃ ነገር አልፈልግም ግን እነግርሃለሁ። እኔ የትኛውም ሰው የትኛውም የመዳም ቀመን እኔን ዋትስአፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለክ ወደ ኋላ አድርገህ የኔን የዩቲዩብ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል፣ ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ 3 መኝታ ባለ 2 መኝታ እያልን ቤት ሰርተን ብዙ ነገር አሳልፈን ነው የመጣነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለክ የዛሬ ቪዲዮ ከትላንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይሄንን ነገር አሁን እኔ አድርጌያለሁ ብዬ መናገር አልፈልግም ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለኔ ፈጣሪ እራሱ ይክፈለኝ ላደረኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ጊፍት ይሰጠዋል፣ ለምን ይሄ ነገር ይደረግለታል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበልህ መሰለህ ለኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አድርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ ምን አልክ አንተ ደግሞ ያስኩት ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብን አልክ። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረዳድ የሰውን የምታቀርብበት አንገት ግዴታ ያስፈልጋል። እነዚህ ሰዎች እኔን ለምን ወደዱኝ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች የሚታዩት አብዛኛው ቦታ የሆነ መጥቻለሁ። ዱባይ ነኝ አይደል ያለው? ዱባይ ነኝ ያለው። ግን ማንም ሪስፔክት አያደርጋቸውም። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን? እሺ ጥያቄ ሲነሳባቸው ግን ማንንም ሰው አይሰሙም። ወይ ልጨርስልህ፣ ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለን፣ ከዱባይ ሊሆን ይችላል ከሳውዲ ከየትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው?